ለክተን ጌታ ይሰጠኝም ለእናንተ ሰጣቸዋለሁ እንደዚህ የሚል ነው። ዕንባቆም መጽሐፍ ምዕራፍ 2 እናያለን። ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለ ክፍል እናነባለሁ። መጽሐፍ ቅዱስ ያዛችሁ ትንቢተ ዕንባቆም ምዕራፍ 2 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ። የምናገረኝን ስለ ክርክር የሚመልስልኝን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህ ማለት፣ አንባቢ ፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ገለጠው። ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜው ይቸኩላል። እርሱም አይዋሽም፣ ብዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። ኢየሱስ ጌታ። ቁጥር 14 ላይ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና ይላል። ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። የነቢዩ ዕንባቆም ጸሎት በመዝሙርና አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ስራን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ። እግዚአብሔር ከተማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዛ ተሰውሯልና። ኢየሱስ ጌታ። ክብር ለጌታ። መንፈስ ቅዱስ ዛሬ የሰጠኝን መልእክት ልንገራችሁ። እንደዚህ ብሎኛል፣ ስለ ክርክራችሁ የሚመልስ አለ በላችኋል። ስለምናችሁ? ስለ ክርክራችሁ የሚመልስ አለ። ስለ ክርክራችሁ የሚመልስ አለ። ክርክር ማለት ብዙ ጊዜ ሰው ስለ ክርክር ሲያስብ ጥል ወይም የሆነ መጣላትን ብቻ ነው የሚያስበው። እንግሊዘኛው ነው የሚተረጎመው አርጊመንት ነው። አርጊመንት ማለት የሐሳብ ልውውጥ፣ የሐሳብ ልዩነት ማለት ነው። በዚህ ቦታ ላይ ስለ ክርክራችሁ የሚመልስ አለ በላችኋል። ስለ ክርክር የሚመልስ አለ። በሰው ውስጥ የትኛውም ጊዜ ሰው ቢኖር፣ በየትኛውም እድሜ ቢመላለስ፣ የትኛውም አይነት የኑሮ ደረጃ ላይ ቢወጣ በሰው ህይወት ውስጥ ክርክር አይጠፋም። ክርክሩ ከሰው ጋር አይደለም፣ ከሐሳብ ጋር ክርክር ይኖራል፣ ከጓደኛ ጋር ክርክር ይኖራል፣ ከሆነ ነገር ጋር ክርክር ይኖራል። አንዳንዴ ደግሞ በሰዎች ህይወት ውስጥ ነገሮች በዘገዩ ጊዜ ከእግዚአብሔር ጋር ክርክር ይኖራል። ዕንባቆም በዛ ጊዜ የሆነው የዕንባቆም ነገር ምንድነው? ከእግዚአብሔር ጋር ክርክር ነው የተያዘ። ለምን? የዛ ምድራቸውን ዕንባቆም የሚኖርበትን ምድራቸውን የሚወሩ አደገኛ የሆኑ ፈጣን የሆኑ ከሰው ልጆች ይልቅ በጣም አደገኛ የሆኑ በፍጥነት የሚጓዙ ኃይለኛ ሰራዊት ወደዛ ምድር ይመጡ ነበር። እየመጡ ህዝቡን ያስቸግሩ ነበር። ሲመለከት ጥፋትና ግፍ በፊቴ ነው አለ። ጠብና ክርክር ይነሳል። ስለ ሕግ ላልቷል፣ ፍርድም ድል ነስቷል። አይወጣም፣ ኃጢአተኞች ጻድቃንን ከበዋል። ስለዚህ ፍርድ ጠማማ ነው ብሎ እጅግ ይከራከር ነበር። ከማን ጋር? ከእግዚአብሔር ጋር። ብዙ ሰው በህይወቱ ከእግዚአብሔር ጋር ክርክር አለ። ኢየሱስ ጌታ። ከኔ ጋር ናችሁ? ክርክር አለው። ክርክሩን ካቆምን ከጌታ ጋር እየተነጋገርን አይደለም። አንዳንድ ጊዜ ከራሳችን ጋር እንከራከራለን፣ አንዳንድ ጊዜ ከሰዎች ጋር እንከራከራለን። የሚከራከረው ግን በኔጌቲቭ አይደለም። ለምን እኔን አልጎበኘኸኝም ሳይሆን ህዝቡን ለምን አልጎበኘህም? ህዝቡን ስትመለከት ህዝቡ እኮ በምታስበው አቅጣጫ እየሄደ አይደለም። ነገሮች ተገላብጦች ናቸው። ሊወሩን መጥተዋል። ኃይለኛ የሆኑ ሰራዊቶች በዚህ አካባቢ ተገልጧል። ስለዚህ ልናመልጣቸው አንችልም። እንዴት ዝም ትላለህ ብሎ ከእግዚአብሔር ጋር ክርክር ነበር። ስለዚህ ክርክር ነው ጉዳዩ። ተመሳሳይ ደግሞ ሉቃስ ወንጌል ምዕራፍ 18 ላይ ስንሄድ ጌታ ኢየሱስ የሰጣት አንድ ምሳሌ ሴትዮ አለች። ሁልጊዜ ኢየሱስ ጌታ ሰው ሁልጊዜ መጸለይ እንዳለበት ጌታ ሲያስረዳ ከባለጋራዬ ጋር አስታርቀኝ ዳኝልኝ ብላ የምትሄድ አንዲት አስቸጋሪ ሴት ነበረች። ሉቃስ ወንጌልን አነባዋለሁ ክፍሉን። ኢየሱስ ክርስቶስ ጌታ ሉቃስ ወንጌል ምዕራፍ 18 ላይ Thank you Jesus። ስለ ክርክር የሚመልስልኝ አለ ብሎ ባካችሁ። ክርክር የሌለው ሰው አይመለከተውም። እኔ ግን ክርክር አለኝ ከጌታ ጋር፣ ስለዚህ እመልሳለሁ ብሎኛል።